ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። እጅግ አስደማሚና አስደናቂ መረጃ ይዘንላችሁ ቀርበናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን እንድታጠናክሩ እንዲሁም መረጃው ለሌሎች እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እየጠየቅን ወደ መረጃው እናልፋለን። ለአድዋ ድል መታሰቢያ ቀን በአሜሪካ ተወሰነ። በአሜሪካ የፔንሲልቫኒያ ግዛት የሕዝብ ተወካዮች ምክር ቤት የአውሮፓውያኑ መጋቢት 2 በግዛቲቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን የውሳኔ ሐሳብ በከፍተኛ ድምጽ ማጽደቁ ተሰማ። ይህ ኤችአር 441 የተሰኘው የውሳኔ ሐሳብ የጸደቀው ባለፈው ሳምንት ሲሆን በግዛቲቱ የሕዝብ ተወካዮች ምክር ቤት በተደረገ የድምጽ አሰጣጥ ስነ ስርዓት ነውም ተብሏል። በአሜሪካ የግዛቶች ምክር ቤት አሰራር መሰረት ይህ ውሳኔ በግዛቲቱ የሕግ መዝገብ ላይ የአድዋ ድል በይፋ እውቅና ያገኘበት ታሪካዊ ሰነድ ሆኖ በቋሚነት ይቀመጣል ነው የተባለው። ይህ የውሳኔ ሐሳብ ረቂቅ የአውሮፓውያኑ ማርች 2 ቀን 2026 የ130ኛ የአድዋ ድል ቀን ሆኖ በፔንሲልቫኒያ ግዛት እውቅና እንዲሰጥ የሚደነግግ ነው። ውሳኔው በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች በተሰጠ 195 ከፍተኛ የድጋፍ ድምፅና በ6 ተቃውሞ ብቻ የጸደቀ መሆኑ ተገልጿል። ረቂቁ የቀረበው ከወራት በፊት ቢሆንም የምክር ቤቱ የውስጥ አሰራሮችን አልፎ ውይይቶች ተደርገውበት ከቆየ በኋላ የውሳኔ ድምጽ የተሰጠበት ግን ባለፈው ሳምንት ነው። ኤችአር 141 ረቂቅ የውሳኔ ሐሳቡን ለፔንሲልቫኒያ የሕዝብ ተወካዮች ምክር ቤት ያቀረቡት የሰሜን ፊላዴልፊያ መንግመሪ ካውንቲ የሕዝብ ተወካይ የሆኑት ሴናተር ቤንጃሚን ሳንቼዝ ናቸው። ሳንቼዝ ረቂቁን ባቀረቡበት ዕለት በምክር ቤቱ ባደረጉት ንግግር አድዋ ለአፍሪካ አሜሪካውያን ያለውን ታላቅ ትርጉም አውስተዋል ተብሏል። የምክር ቤቱ አባል ሴናተር ቤንጃሚን ሳንቼዝ በዕለቱ በንባብ ባሰሙት የመክፈቻ ንግግር በዘመናዊ የዓለም ታሪክ ውስጥ አድዋ የማይናቅ ቦታ እንዳለው ካወሱ በኋላ ኢትዮጵያዊው ንጉሥ ዳግማዊ አጼ ምኒልክና ባለቤታቸው እቴጌ ጣይቱ ብጡል በአመራር ሰጭነት ሀገራቸውን ከቀኝ ገዢ ተቀራማቾች ማስጣላቸውን አብራርተዋል። ይህ ለአፍሪካ አሜሪካውያን በአገረ ግዛቱ ውስጥ ለሚኖሩ ትውልደ ኢትዮጵያውያን ሁሉ ታላቅ ኩራት ነው ብለዋል። የፔንሲልቫኒያ ግዛት የተወካዮች ምክር ቤት በበኩሉ በድረገጹ ባሰፈረው ጽሑፍ አውሮፓውያን የአፍሪካ ሀገራትን ቅኝ ግዛት በያዙበትና መቼም ነፃ የሚወጡ በማይመስልበት በዛን ወቅት ኢትዮጵያ ነፃነቷን በማስከበሯ የአድዋን ድል አድንቋል። በዚህም ኢትዮጵያ ቅኝ ያልተገዛች ብቸኛዋ አፍሪካዊት ሀገር በመሆን በ19ኛውና በ20ኛው ክፍለ ዘመን በነበሩ የዓለም ሀያላን እውቅና ማግኘቷን ገልጿል። በመሆኑም የአውሮፓውያኑ መጋቢት 2 በፔንሲልቫኒያ ግዛት የአድዋ ድል መታሰቢያ ቀን እንዲሆን ውሳኔ ማሳለፉን አስታውቋል። የአድዋ ድል ቀንን በማክበር የአሜሪካን ታሪክንም እናከብራለን ብሏል። ምክር ቤቱ ያሳለፈውን ውሳኔ በኢትዮጵያና በአሜሪካ ግንኙነት ላይ የሚሰራው አሜሪካን ኢትዮጵያን ፐብሊክ አፌርስ ኮሚቴ አወድሶታል። የፔንሲልቫኒያ ምክር ቤት በውሳኔው ከአድዋ የተቀሰመው ትምህርት ዛሬም ድረስ ወሳኝ መሆኑን የሚያሳይ ትልቅ መልእክትም አስተላልፏል። በዓለም ሚሊዮኖችን ለሚያነሳሳና ለሚያኮራ ለዚህ ታሪካዊ ቀን እውቅና በመስጠቱ እናመሰግናለን ብሏል። ኮሚቴው ኤችአር 441 ረቂቅ ውሳኔ ሐሳቡን ለፔንሲልቫኒያ ምክር ቤት ላቀረቡት የሕዝብ ተወካይ ቤንጃሚን ሳንቼዝም ምስጋናውን አቅርቧል። በኮሎራዶ ግዛት የአውሮራ ከተማ ምክር ቤት እንደራሴና የሪፐብሊካን ፓርቲ አባል የሆኑት ትውልደ ኢትዮጵያዊው አቶ አምሳሉ ጸጋዬ ኤችአር 441 የተባለው ውሳኔ በምክር ቤቱ ባሉ ሁለቱም ፓርቲዎች ዴሞክራትና ሪፐብሊካን በከፍተኛ ድምጽ የጸደቀ መሆኑን ቢቢሲ ነግረውኛል ብሏል። ውሳኔው የአውሮፓውያኑ መጋቢት 2 የኢትዮጵያ አርበኞች በ1896 በአድዋ ተራሮች የጣሊያን ዘመናዊ ጦር ድል ያደረጉበትን ዕለት ለማስታወስ የተላለፈ መሆኑንም አክሏል። 13 ሚሊዮን ሕዝብ በሚኖርባት ፔንሲልቫኒያ ግዛት በርካታ ትውልደ ኢትዮጵያውያን ፊላዴልፊያን ጨምሮ በሌሎችም የግዛቲቱ ትልልቅ ከተሞች ውስጥ እንደሚኖሩ ተጠቁሟል። የኢትዮጵያ ታሪክ በኢትዮጵያውያን ብቻ ተወስኖ የሚቀር አይደለም ያሉት አቶ አምሳሉ ያ ታሪክ የአፍሪካውያንና የጥቁር አሜሪካውያን ታሪክም ጭምር ነው በማለት የድል ቀኑ በፔንሲልቫኒያ ግዛት እንዲታሰብ መደረጉ ወርቃማ ድልን የሚፈጥር እንደሆነም ገልጸዋል። የአድዋ ድል በተመሳሳይ እርሳቸው በተወከሉበት ኮሎራዶ ግዛት አውራሮ ከተማ ምክር ቤትም እውቅና ተሰጥቶት የጥቁሮች ታሪክ ከሚከበርበት ወር ጋር ተጣምሮ የሚከበር በዓል እንደሆነም አስታውሰዋል። ጉዳዩ ወደ ምክር ቤት ከመምጣቱ በፊት ከፍተኛ እንቅስቃሴ ሲደረግበት እንደነበርም ያነሱት አቶ አምሳሉ ይህ ታሪካዊ ድል ለኢትዮጵያውያን፣ ለአሜሪካውያን፣ ለጥቁሮች በሙሉ
ትልቅ ዕድል ነው ብለዋል። በግዛቲቱ መጋቢት 2 2026 ለ130ኛው የአድዋ ድል መታሰቢያ እንዲሆን ተወሰነ ሲባል ትርጉሙ ምንድነው? ለምንስ ውሳኔው ረጅም ጊዜ ሊወስድ ቻለ? በሚል የተጠየቁት አቶ አምሳሉ በምክር ቤት አሰራር የውሳኔ ሀሳቦች ብዙ ማለፍ ያለባቸው ሂደት ስላለ ነው ብለዋል። መጋቢት 2 የአድዋ ቀን መባሉ ደግሞ ለአንድ ጊዜና ለአንድ ዓመት ብቻ ሳይሆን ቋሚና ቀጣይ እንደሆነም አብራርተዋል። ዕለቱ ለአድዋ ድል መሰየሙ በተግባር ምን ማለት እንደሆነ ተጠይቀው በግዛቲቱ ቀን መቁጠሪያ ውስጥ የአድዋ ቀን ተብሎ ተካቶ ታስቦ ይውላል። ይህም ትልቅ ትርጉም ያለው ትዕምርታዊ ነው ብለዋል። ሆኖም ውሳኔው በዛው ግዛት ተፈጻሚ የሚሆን እንጂ ወደ ፌዴራል የሚያመራ እንዳልሆነም አክለዋል። ይሁንና አድዋ በበርካታ ግዛቶች እውቅና እያገኘ ከመጣም ወደፊት ኢትዮ አሜሪካውያን፣ ጥቁር አሜሪካውያንና የተለያዩ አደረጃጀቶች ጉዳዩን በጊዜ ሂደት ወደ ፌዴራል ይዘውት እንደሚሄዱ አንዳች ዕድል ሊፈጥር እንደሚችልም ያላቸውን ተስፋ ተናግረዋል። አድዋ ኢትዮጵያ በአጼ ምኒልክና በባለቤታቸው እቴጌ ጣይቱ አመራር ሰጭነት የጣሊያን ወራሪዎችን ድል በመምታት ሉዓላዊነቷን አስከብራ የቆየችበትና በዓለም አቀፍ ደረጃ የጥቁር ሕዝቦች ነጻነትና ጸረ ቅኝ ግዛት ትግል ምልክት የሆነ ታሪካዊ ድል ነው። ከአድዋ ድል በኋላ በርካታ ሀገራት የጸረ ቅኝ ግዛት ተጋድሏቸውን በማጠናከር ለዓመታት በዘለቀ ትግል ነጻነታቸውን መቀዳጀት ችለዋል። በአፍሪካ ሁለት ሀገራት ቅኝ አለመገዛታቸውን ታሪክ የሚያስረዳ ሲሆን ኢትዮጵያ ራሷን ያስከበረችው አርበኞቿ ባደረጉት ትግል ነውም ተብሏል። በአድዋ ጦርነት በሺዎች የሚቆጠሩ የጣሊያን ሰራዊት አባላት ሲገደሉ፣ ሌሎች ሺዎች ደግሞ ተማርከዋል። መድፎችን ጨምሮ ከፍተኛ መጠን ያላቸው የጦር መሳሪያዎችም መማረካቸውን ታሪክ ያስረዳል። በተጨማሪም የጣሊያንን ሰራዊት ከመሩት መኮንኖች መካከል ጄኔራል አልበርቶኒ ሲማረክ፣ ዋና አዛዥ ጄኔራል ባራቴሪ ሸሽቶ አምልጧል። ኢትዮጵያ ይህንን ታሪካዊ ድል የተጎናጸፈችበትን የካቲት 23 ቀንን በየዓመቱ በደማቅ ታሪካዊ ሁነቶች ታከብራለች። ባለፈው የካቲት ወርም 130ኛው የአድዋ ድል በዓል ተከብሯል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። መረጃውን ጠቃሚ ሆኖ ካገኛችሁት ላይክና ሼር በማድረግ ለሌሎችም እንዲዳረስ እንድታደርጉ እንዲሁም በዚህ ጉዳይ ዙሪያ ምን ስሜት እንዳጫረባችሁ አስተያየቶቻችሁን እንድትሰጡን በአክብሮት እንጠይቃለን። ክብር ለአባቶቻችን፣ ነጻነታችንን አስከብረው ላቆዩን። ጤና ይስጥልን።